አሁን ከፕሮዳክቲቪቲ ቀጥሎ ያለው ነገር ደግሞ ሂውመን ዴቨሎፕመንት ኢንዴክስ ይባላል ወይም HDI እና HDI ወይም ሂውማን ዴቨሎፕመንት ኢንዴክስ የሚባለው ለምንድን ነው የሚያስፈልገው ከተባለ መጀመሪያው GDP የተለያዩ መልቲ ዳይሜንሽናል ኔቸር ኦፍ ዴቨሎፕመንትን ማየት አይችልም። GDP ሊያሳየን የሚችለው ነገር ምንድነው ስታንዳርድ ኦፍ ሊቪንግ ከፍ አለ ዝቅ አለ የሚለው ነው ማለት ነው። ለምሳሌ GDP ከፍ አለ ማለት አገሪቱ ውስጥ ያለው ምርት ከፍ ያለ ነው ማለት ነው። የተለያዩ ዳይቨርስ የሆኑ ወይም በብዙ አይነት ምርት እየተመረተ ሊሆን ይችላል፣ የዕቃ አቅርቦት ከፍ ያለ ሊሆን ይችላል። እነዚህ ነገሮች ያሳየናል። አገሪቱ ውስጥ ያለው የገቢ መጠን ከፍ አለ የሚለውን ብቻ ነው የሚያሳየን። ነገር ግን ሌላ ነገሮችን ማሳየት አይችልም ማለት ነው። ለምሳሌ ነፃነትን ሊያሳየን አይችልም። እንዲሁም GDP ውስጥ እንዴት ነው ዲስትሪቢዩት የተደረገው ወይም በህዝቡ ላይ ሁሉም ሰው ተመሳሳይ ገቢ ነው ወይ ያለ ወይስ አንድ ሁለት ሶስት ሰዎች ናቸው ተሰብስበው ያንን GDP ወይም የሀገሪቱን ገቢ የያዙት የሚለውን ነገር ሊያሳየን አይችልም ማለት ነው GDP። ስለዚህ ትንሽ ችግር ያለበት ነገር ነው ማለት ነው። በዛም የተነሳ ዩናይትድ ኔሽንስ ዴቨሎፕመንት ፕሮግራም UNDP የሚባለው ማለት ነው HDI የሚባል ወይም ሂውማን ዴቨሎፕመንት ኢንዴክስ እናዘጋጅ ብሎ ተነሳ ማለት ነው። የተነሳበት ምክንያትም GDP እነዚህን ነገሮች አድሬስ ማድረግ ስላልቻለ ነው ማለት ነው። ከዛም መሐሙድ አልሐቅና አምርቲያ ሴን HDI የሚባለውን ኢንዴክስ አዘጋጁልን ማለት ነው። እነዚህ ሁለቱ ሰዎች ኢንዴክሱን ያዘጋጁ ሰዎች ናቸው እና ኢንዴክሱ እንዴት ነው የሚሰራው ውስጡ ያሉት ምን ኮምፖነንቶች ናቸው የሚለውን ነገር በዝርዝር እናያለን ከዚህ ቀጥሎ ማለት ነው። እና UNDP ከHDI በስተጓዳኝ ሌላ ሪፖርት የሚያደርጋቸው ኢንዴክሶች አሉ። ከነዛ መካከል ኢኒኳሊቲ አጀስትድ HDI አለ። HDI በጣም ሲምፕል የሆነ ነው ምክንያቱም ድሮ የተሰራ ስለነበረ ከሚሊኒየም በፊት ከ2000 በፊት የተሰራ ነው። በዛ ምክንያት ብዙም አፕዴት የተደረገ ነገር አይደለም። ስለዚህ እሱን አፕዴት ለማድረግ ኢኒኳሊቲን ከተቱበትና HDI ላይ ኢኒኳሊቲ አጀስትድ ሂውመን ዴቨሎፕመንት ኢንዴክስ ብለው ፈጠሩ ማለት ነው። እንዲሁም ጀንደር ኢኒኳሊቲ ኢንዴክስ አለ፣ መልቲ ዳይሜንሽናል ፖቨርቲ ኢንዴክስ አለ፣ ጀንደር ኢምፓወርመንት ሜዠሮች አሉ ማለት ነው። እና የተለያዩ ኢንዴክሶችን ዩናይትድ ኔሽንስ ዴቨሎፕመንት ፕሮግራም ወይም UNDP ሪፖርት ያደርግልናል ማለት ነው። አሁን ስለ ሂውማን ዴቨሎፕመንት ኢንዴክስ በዲቴይል እናያለን ማለት ነው። ኦኬ HDI is composed of 3 development indicators። HDI 3 ኢንዲኬተሮችን በውስጡ የያዘ ነው። የዴቨሎፕመንት ወይም የአጠቃላይ እድገትን የሚጠቁሙልን ነገሮችን የያዘ ነው ማለት ነው። የመጀመሪያው ላይፍ ኤክስፔክተንሲ ነው። ሁለተኛው ኤዱኬሽናል አቴንመንት ነው። ሶስተኛው ደግሞ ስታንዳርድ ኦፍ ሊቪንግ ነው ማለት ነው። እነዚህ በውስጣቸው የራሳቸው የተለያዩ ኢንዲኬተሮች አሏቸው። እንዴት ነው ካልኩሌት የሚደረጉትስ የሚለውን እናያለን ማለት ነው። መጀመሪያ ከላይፍ ኤክስፔክተንሲ ነው የምንጀምረው። ላይፍ ኤክስፔክተንሲ ምንድነው? እንዴት ነው የሚሰላው የሚለውን እናያለን። ላይፍ ኤክስፔክተንሲ የምንለው አንድ ህፃን በተወለደበት ጊዜ ምን ያህል ዓመት በአማካኝ ይኖራል የሚለውን ነገር ካፕቸር የሚያደርግልን ቁጥር ነው ማለት ነው። it is the number of years a newly born baby is expected to live። በእርግጠኝነት ሰው የሚኖረውን እድሜ ማንም ማወቅ ስለማይችል ኤክስፔክቴሽን ነው የምናደርገው ማለት ነው። ኤክስፔክቴሽን እንደ አቨሬጅ ወይም እንደ ሚን ተደርጎ ነው የሚሰራው ማለት ነው። እና እንዴት ነው ላይፍ ኤክስፔክተንሲ ካልኩሌት የምናደርገው ከተባለ ላይፍ ኤክስፔክተንሲ ኢኳልስ LE ላይፍ ኤክስፔክተንሲ የምትባለው አሁን እዛች ሀገር ላይ ያለው የላይፍ ኤክስፔክተንሲ ነው ወይም በአቨሬጅ በአማካኝ ሰው ምን ያህል እድሜ ይኖራል የሚለውን ነገር የምትይዝልንሽ ማለት ነው። ሲቀነስ 25 ሚኒመም ቫልዩ ነች። ይሄኛው ደግሞ 85 የምትባለው ማክሲመም ሰው ይኖራል ተብሎ በአማካኝ ነው። ኦፍ ኮርስ 100 ዓመትም ይኖራል 120 ዓመትም ይኖራል በአንዳንድ ኬሶች እንደምናየው ማለት ነው። ነገር ግን በአማካኝ 85 ዓመት ነው እንላለን ወይም 25 ዓመት ደግሞ ሚኒመም ነው እንላለን ማለት ነው። ከዚህ ሁለቱ ሚኒመሞች ናቸው ማለት ነው። እሱ መረሳት የለበትም። ኤሊ የምትባለው ግን እንዳጠቃላይ የምንወስደው ሀገሪቱ ላይ ያለው ዴታ በሴንሰሲውም ይሁን በተለያየ መንገድ ዳታ ከሰበሰበን በኋላ ካልኩሌት የምናደርጋት ላይፍ ኤክስፔክተንሲ ነች ማለት ነው። እና the higher the number ላይፍ ኤክስፔክተንሲ ከፍ አለ ማለት አንድ ሀገር በጣም ያደገች ነች ማለት ነው። ይህ ማለት አሁን ሰዎች ለረጅም ዓመት በጤና የሚኖሩበት ሀገር እድገቷ ከፍ ያለ ነው ማለት እንችላለን ማለት ነው። ድሮ በዓለም ላይ የላይፍ ኤክስፔክተንሲ የሚባለው በጣም ትንሽ ነበር። ነገር ግን ዓለም እያደገች በመጣች ቁጥር የተለያዩ ሀገራቶች እድገት በማሳየት በጀመሩ ቁጥር በአማካኝ ሰው የሚኖርበት እድሜ በጣም ከፍ እያለ መጥቷል ማለት ነው። ለምሳሌ ኢትዮጵያ በ1990ዎቹ የነበራት ላይፍ ኤክስፔክተንሲ እና አሁን ያለው ላይፍ ኤክስፔክተንሲ ጭራሽ አይገናኝም ማለት ነው። ምክንያቱም እድገት እየታየ ስለሆነ ማለት ነው። በዛ ምክንያት higher the number of life expectancy ቁጥሩ ከፍ ባለ ቁጥር HDI-ያችንም ወይም human development indexአችንም አብሮ ከፍ ያለ ነው የሚመጣው ማለት ነው። አሁን ደግሞ ሁለተኛውን ኢንዲኬተር እናያለን። ኤዱኬሽናል አቴንመንት ኢንዲኬተርስ የሚባሉ ናቸው። ሁለት ኮምፖነንቶች አሉት ኤዱኬሽናል አቴንመንት የሚባለው። መጀመሪያው እንዳጠቃላይ ኤዱኬሽናል አቴንመንት ማለት በአገሪቱ ውስጥ ያለው የተማረ የሰው ኃይል ብዛት እንዴት ነው ካልኩሌት የሚደረገው የሚለው ነው። አቨሬጅ ሌቭል ኦፍ ኤዱኬሽን በአንድ ሀገሪቱ ውስጥ በአማካኝ ምን ያህል ትምህርት አለ፣ ምን የተማረ ሰው አለ የሚለው ነገር የሚይዝልን ነው ማለት ነው። መጀመሪያው አዳልት ሊትሬሲ ኢንዴክስ የሚባለው ነው። እሱም እድሜያቸው ከ15 ዓመት በላይ ሆኖ ማንበብና መጻፍ የሚችሉ ሰዎች
ፐርሰንት ነው ማለት ነው። ለምሳሌ ያክል ኢትዮጵያ አዳልት ሊትሬሲ 50% አላት ከተባለ ለምሳሌ ኤል ኢትዮጵያ 50% አላት ከተባለ ኢትዮጵያ ውስጥ ያሉ 50% ሰዎች እድሜያቸው ከ15 በላይ የሆኑ ሰዎች ግማሾቹ ማንበብና መጻፍ ይችላሉ ማለት ነው። ሊትሬሲ ማለት ሁል ጊዜ ማሰብ ያለባችሁ ማንበብና መጻፍ ጋር ግንኙነት ያለው ነው ማለት ነው። ስለዚህ ከ15 ዓመት በላይ ሆነው ማንበብና መጻፍ የሚችሉ የፖፑሌሽኑ ወይም የህዝቡ ብዛት ወይም ፐርሰንቴጁ ምን እንለዋለን? አዳልት ሊትሬሲ ኢንዴክስ እንለዋለን ማለት ነው። ሁለተኛው ደግሞ ግሮስ ኢንሮልመንት ይባላል። ግሮስ ኢንሮልመንት የሚባለው ከማንበብና ከመጻፍ ጋር ግንኙነት ሳይሆን ያለው ትምህርት ቤት ከመሆን ጋር ነው። ኢንሮልመንት ማለት ትምህርት ቤት ውስጥ ተመዝግቦ የመግባት ስርዓት ነው ማለት ነው። ስለዚህ በአንደኛ ደረጃም ሊሆን ይችላል፣ በሁለተኛ ደረጃም በዩኒቨርሲቲም ፕራይመሪ፣ ሰከንደሪ እና ዩኒቨርሲቲ እንደምንላቸው ማለት ነው። በእነዚህ ትምህርት ቤቶች ውስጥ ተመዝግበው ትምህርታቸውን የሚከታተሉ ሰዎች ፐርሰንቴጅ ነው ማለት ነው ግሮስ ኢንሮልመንት የሚባለው። ስለዚህ ኤዱኬሽናል አቴንመንትን እንዴት ነው አጠቃላይ አግሪጌት አድርገን ወይም ሰብሰብ አድርገን ካልኩሌት ማድረግ የምንችለው ከተባለ ኤዱኬሽን ኢንዴክስ እኩል ይሆናል 2/3 2/3 ኦፍ አዳልት ሊትሬሲ ኢንዴክስ ፕላስ 1/3 ኦፍ ግሮስ ኢንሮልመንት። ማለት እንዴት ነው የተሰጣቸው ዌይት ወይም ክብደት እኩል አይደለም። ለአዳልት ሊትሬሲ ኢንዴክስ ወይም ማንበብና መጻፍ መቻልና አለመቻል በአንድ ሀገር ውስጥ ከፍተኛ ትርጉም ነው የሚሰጠው ትምህርት ቤት ውስጥ ሰው ገብቷል ወይም አልገባም ከሚለው አንጻር ማለት ነው። ለዛ ነው 2/3 የኤዱኬሽንን ቦታ የሚወስድልን ማነው? ሊትሬሲ ሬት ነው ማለት። ሊትሬሲ ሬት ማለት መጻፍና ማንበብ ነው ማለት ነው። 1/3 ደግሞ ትምህርት ቤት ልጆችና ሰዎች ገብተው እየተማሩ ነው ወይ የሚለውን የሚይዝ ነው ማለት ነው። አዳልት ሊትሬሲ ኢንዴክስ እንዴት ነው ካልኩሌት የሚደረገው ከተባለ አዳልት ሊትሬሲ ሬቱን ፐርሰንቱን እዚህ ጋር እንጽፋለን። እቺ 0 ነች። ሚኒመሙ ምንድነው? ምንም ሰው ከሌለ የሚማር ሚኒመሙ 0 እንለዋለን። ማክሲመሙ ደግሞ ሁሉም ማንበብና መጻፍ የሚችሉ ከሆነ ሊትሬሲ ሬታችን 100% ነው። ይሄ ኢንዴክሱን ካልኩሌት ስናደርግ ቅድም ዳየነው ነው ተመሳሳይነት አለው ለላይፍ ኤክስፔክታንሲ ላይ ስንሰራ ማለት ነው። እንዴት ነው የምናደርገው? አክቹዋል ቫልዩ አለ ማይነስ ሚኒመም ቫልዩ ሲካፈል ማክሲመም ቫልዩ ማይነስ ሚኒመም ቫልዩ ነው ማለት ነው። ለዛ ነው 0% እዚህ ጋር ሁለቱ 0 የሆኑት ለምንድን ነው ከተባለ በአንድ ሀገር ውስጥ ምንም ማንበብና መጻፍ የማይችሉ ከሆነ ሚኒመሙ እሱ 0 ነው እንላለን ማለት ነው። ማክሲመሙ ደግሞ ሁሉም ሰው ማንበብና መጻፍ ይችላል ተብሎ የሚታሰብበት ከሆነ ነው ማለት ነው። በዛ መሰረት ነው እነዚህ ሁለቱ ነገሮች ካልኩሌት የሚደረጉት ማለት ነው። ኦኬ